ውድ ቤተሰቦቻችን በዚህ ሰዓት ላይ አብርሃምን የተረዳው ሰው ያለ አልመሰለንም። ቤተሰቡም እንዲሁም ዙሪያው ላይ ያሉ ሰዎች አብርሃም ያለበትን ሁኔታ የተረዱ አይመስለንም። ነገር ግን አሁን እሱ የሚያስፈልገውን ነገር ትተው ሁሉም የየራሳቸውን የግል ፍላጎት እያስቀደሙ እነሱ ወደሚሄዱበት መንገድ ሊመሩት እየፈለጉ ነው። ሰላም ጤና ይስጥልኝ ውድ የሀገሬ ልጆች፣ በሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ፈጣሪ ሰላሙን ጤናውን ያድላችሁ። አብርሃም ላይ የሆነ ያለውን ነገር በሙሉ ሊረዱት ሳይሆን ለራሳቸው የግል ፍላጎት ሁሉም ነገር እያስቀደሙ የልጁ ፍላጎትና የልጁ ማንነት ወደ ጎን እየተዉ ነው ያሉትና በሁሉም አዝነናል። ነገር ግን ትክክለኛውንና አብርሃም አሁን ያለበትን ሁኔታ እኛ ለእናንተ ሙሉን ምናስረዳችሁ እንዲሁም ምናጋራችሁ ይሆናል ማለት ነው። ለዚህ ቤተሰብ ደግሞ አዲስ ከሆናችሁ ባካችሁን ሰብስክራይብ እንዲሁም ደግሞ ቪዲዮን ላይክ በማድረግ ለብዙዎች እንዲደርስ ሼር አድርጉልን። በያላችሁበት ፈጣሪ አሁንም ይጠብቃችሁ ማለት ነው። እንግዲህ አብርሃም ሰሞኑን እየሆነ ያለው ነገር ትክክል አይደለም። አብርሃም እያሳየ ያለው ነገር ትክክል ባልሆነ መንገድ ላይ እየሄደ ነው ተብሎ ብዙዎች የተለያየ አይነት አስተያየት ሲሰጡ ሩታን በዚህ ጉዳይ ላይ ተጠያቂ ሲያደርጉ አይተን፣ ነገር ግን እውነቱ በግልጽ የወጣ ይመስለናል። ምክንያቱም አብርሃም አለበት የተባለው ችግር ጋር ተያይዞ የነበረው ሀብል ወልቆ፣ ነገር ግን ከዛ በኋላ አብርሃም ላይ ምንም አይነት አዲስ ነገር እንዳልታየ ሁላችንም በግልጽ ያየነው ነገር ነው። ነገር ግን እኛ ከዚህ በፊት አስቀድመን ከሳምንት በፊት የሰራነው ቪዲዮ ነበረ። አሁንም ገብታችሁ ማየት ትችላላችሁ። አብርሃም ምንም አይነት በባዕድ አምልኮ ወይም ደግሞ በባዕድ መጥፎ ነገር ምክንያት የተያዘበት ነገር የለም። ይሄ ልጅ አሁን ያለበት ጭንቀትና አሁን ያለበት ውስጡ ያጣው ሰላም ነው እንደዚህ እያደረገ ያለው በማለት እንግዲህ ያለበትን ችግር በግልጽ ለእናንተ አስረድተናችሁ ነበረ። ሆኖም ያ ነገር ዛሬ ቀኑ ደርሶ ወጥቷል። አብርሃም አሁን ላይ በከባድ በሆነ ጭንቀት ውስጥ እንዳለና ያ ጭንቀት ደግሞ ዲፕሬሽን ውስጥ ከቶት አሁን ላይ ሊረጋጋ እንዳልቻለ፣ ውስጥ ያለውን ነገር አምኖ መቀበል እንዳልቻለ ነው እንግዲህ ሁላችንም እያየን ያለ ነው። ነገር ግን ሁሉም የራሱን ፍላጎት ነው እንጂ አሁን እያካሄደ ያለው አብርሃምን የተረዳው ማንም ሰው የለም። በዚህ በኩል ዳኒና እንግዲህ የገዛ እህቱ ቡዜ ያለበትን ነገር አይተው እና ወደ ኔጋ ቆይ እዚህ አንድ ሳምንት ቆይ የሚለው ነገር ነው እየታያቸው ያለው። ነገር ግን ምንድነው እሱ ችግሩ ብለው ቀርበው በደንብ እሱን እንደማማከር እንደመጠየቅ ሁሉም የራሱን ፍላጎት ራሱ ማድረግ የሚችለውን ነገር እንደሚችልና አብርሃምን ማስተካከል የሚችሉ የመሰላቸው ጭራሽ ልጁን ጤነኛው የሆነውን ልጅ ጭራሽ ወደማይሆን ጭንቀት ውስጥና ዲፕሬሽን ውስጥ እየከተቱት ነው። በዚህ በኩል ደግሞ ከሀገር መውጣት አለባችሁ በማለት እንግዲህ ኤፍሬም የራሱን ሀሳብና አስተያየት ሲሰጥ ነበረ። ሩታን በበኩሏ ይህንን ነገር ትፈልገዋለች። ነገር ግን ዋናውና ትክክለኛው እውነት ወይም ደግሞ አብርሃም ጋር ያለው ችግር ምንድነው? እሱ ለአብርሃም በዚህ ሰዓት ላይ የሚያስፈልገው አብርሃም ጤነኛ አይደለም። አሁን ያለበት ሁኔታ ትንሽ የተወዛገበ ነው። ስለዚህ ለዚህ ልጅ ምንድነው የሚያስፈልገው የሚለው ነገር በትክክል ሁሉም ሰው ሊገነዘበውና ሊረዳው ይገባል። አብርሃም ዛሬ ላይ ያለበት ነገር ትክክልም ሆነ ትክክልም አልሆነ፣ ነገር ግን እሱ በትክክለኛ ሁኔታ ውስጥ ወይም ደግሞ ትክክለኛ ያልሆነ ስሜት ውስጥ ነው ያለውና ከዛ ስሜት እሱን ለማስወጣት ምንድነው መደረግ ያለበት? እየሆነ ያለውስ ነገር ምንድነው? እሱ ለዚህ ልጅ አጠገቡ የሚቆምለትስ ማን ነው? ሩታስ ለምንድነው እሱ በደንብ ነገሮችን ተረጋግታ ለማካሄድ ማትሞክረው? አብርሃም በዚህ ሰዓት ላይ ከሀገር ውስጥ ቢወጣ ጥሩ ነው። ማንንም የሚጎዳ ነገር አይደለም። ሜቢ በሚያየው ነገር ደስተኛ ሊሆን ይችላል። ነገር ግን ሰዎች ከውስጣቸው ሰላም ካጣ እላያቸው ላይ በሚታየው ነገር ብቻ ደህና ናቸው ጥሩ ናቸው ብሎ ማሰብ በጣም የተሳሳተ አስተሳሰብ ነው እና በዚህ ሰዓት ላይ አብርሃም የሚያስፈልገው ተረጋግቶ ከራሱ ጋር ማውራት፣ ለራሱ ጊዜ መስጠት፣ የጽሞና ጊዜ ከራሱ ጋር ማውራት፣ የሚፈልጋቸውን ነገሮች ለራሱ ደጋግሞ ማሰብ። በሁሉም ሁኔታ ውስጥ አብርሃም በዚህ ሰዓት የሚያስፈልገው ከራሱና ከራሱ ጋር ብቻ ጊዜ ወስዶ መነጋገር። ምክንያቱም አሁን ያለፈባቸው መንገዶች እጅግ በጣም ብዙ አስጨናቂ፣ ሰባሪ እንዲሁም ደግሞ ብዙ ሰዎችን የሚያናግር በሰዎች ሀሳብ የመጨነቅ አይነት ሁኔታ ውስጥ ስላለ ይህንን ነገር ከውስጡ ለማስወጣት ለራሱ ጊዜ ሰጥቶ ራሱን አዳምጦ ጠንካራ ሆኖ የበፊቱ አብርሃም ሆኖ ብርቱ ሆኖ ነው እንጂ መምጣት ያለበት አሁን ባለበት በዚህ ሰዓት ላይ ሰዎች ራሳቸው የሚፈልጉትን ነገር ብቻ እንዲሆንልን እና እዚህ እንሂድ እዚህ ብረር ልክ ያልሆነ ተግባር ነውና አብርሃምን ሊረዱት የሚችሉ ሰዎች በዚህ ሰዓት ላይ አጠገቡ አይደሉም። ለምንድነው እሱ ጊዜ ማሰጡት? ለምንድነው እሱ ከራሱ ጋር እንዲነጋገር ማታረጉት? ከሩታ ጋር መዝናናቱ ከልጁ ጋር መዝናናቱ ይደርሳል። በቃ በሀሳቡ ከወሰነ በሚያደርገው ነገር እርግጠኛ ከሆነ ከሩታ ጋር እንደሚዘልቅ እርግጠኛ ሆኗል። ልጁን አብሮ ለማሳደግ ወስኗል። እጅግ በጣም ደስ የሚል ነገር ነው። ሰዎች ትዳራቸውን አጥተው መልሰው ሲያገኙ ደስ የሚል ነገር ነው። ነገ ላይ ደግሞ
ሌላ ነገር ተፈጥሮ የተሻለ ነገር እየኖሩ እናየው ይሆናል። ስለዚህ ያለፈው ስህተቶች እንዳይደገሙ አሁን ሁሉ ነገር ከላይ ተብሎ በኋላ ላይ ደግሞ መልሶ የማይሆን እጅ መጠቋቆም መወቃቀስ ከመምጣቱ በፊት እርስ በርሳቸው መጀመሪያ በደንብ በግልጽ አውርተው ነገሮቻቸውን ፈተው በእንደዚህ አይነት ግርግር ውስጥ ያለውን ጊዜ ሰላም ሰጥተው መሆን አለበት። ከዚህ በኋላ በአብርሃምና በሩታ መካከል ማንም መግባት የለበትም። ቤተሰብም ጓደኛ ማንም መግባት የለበትም። በራቸውን ዘግተው ቁጭ ብለው ራሳቸውን ችግራቸውን ፈተው ተነጋግረው እንዲሁም ደግሞ በራሳቸው መንገድ ነው መሄድ ያለባቸው። ለዛ ሁሉ ነገር ደግሞ አብርሃም አሁን ካለበት ነገር አሁን ካለበት ጭንቀት መውጣት ይጠበቅበታል። በዚህ በኩል ሄርሜላ የሆነችው ነገር ያሳስበዋል እንደ ሰው። በዚህ በኩል ደግሞ ከሰዎች የሚሰጠው አስተያየት ሄርሜላን በድለሃታል፣ እንደዚህ ትክክል ነው። ነገር ግን ይሄ ልጅ ራሱን መጀመሪያ ነፃ ማውጣት አለበት። ስለዚህ ሰዎች ላይ እጃችንን ከመጠቆም ለነዛ ሰዎች ጊዜ መስጠት፣ ከራሳቸው ጋር እንዲሆኑ ማድረግ እንዲሁም ደግሞ ለውሳኔያቸው የነሱን ሀሳብ መጠበቅ ነው እንጂ በራሳችን ፍላጎትና በእኛ መንገድ ሂዱ ማለት ትክክለኛ መንገድም አይደለም፣ ለአብርሃምም የሚጠቅም አይደለም። ቤተሰቡም ሆኑ ሩታም ሆነች በዚህ ሰዓት እንደዚህ እናድርግ የሚለው ሀሳብ ለአብርሃም ጠቃሚ ሳይሆን በጭንቀቱ ላይ ጭንቀት እንዲጨምር በሰዎች መንገድ ብቻ እንዲሄድ ያደርገዋል። ስለዚህ ኤፍሬምም ሆነ እንዲሁም ደግሞ ቤተሰቦቹ ቡዜም ዳኒም ሆኑ በዚህ ሰዓት ላይ አብርሃምን ተወት አድርገውት ለራሱ ጊዜ ሰጠውት በሚፈልገው ቦታ ከራሱ ጋር እንዲነጋገር ጊዜ ሊሰጡት ይገባል። ምክንያቱም ይሄ ከጭንቀት የሚመጣ ዲፕሬሽን በራስ ላይ የማይሆን ነገር እስከማድረግ ይደርሳልና ለአብርሃም ነገ ለህይወቱ ተጠያቂ እንዳይሆን ሁሉም ሰው የየራሱን ቤተሰብ ሁሉም የየራሱን ርብርብና ትብብር ሊያደርግ ይገባል እንላለን። ስለዚህ ውድ ቤተሰቦቻችን እኛ የአብርሃምን ደህንነት ጤንነት በደንብ ነው የምንመኝለት የምንፈልገው። ምክንያቱም ትዳር ያለው ህይወት ያለው ሰው ነው፣ ልጅ ያለው ሰው ነው። ስለዚህ ነገ የተሻለ ነገር እንዲኖረው ዛሬ ላይ በርትቶ ጠንክሮ መቆም አለበትና የድሮ አብርሃምን እንድናገኝ ሁላችንም ያው እንግዲህ ለነሱ መልካም ምኞት እንመኝላቸዋለን። ውድ ቤተሰቦቻችን ለዚህ ቤተሰብ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮን ደግሞ ከወደዳችሁት ላይክ በማድረግ ለብዙዎች አድርሱልን። በያላችሁበት ፈጣሪ ጠብቃችሁ። እንግዲህ እንወዳችኋለን። ለዚህ ቤተሰብ ግን አዲስ ከሆናችሁ ሰብስክራይብ ማድረጓን እንዳትረሷት። ሰላም ቆዩ።